ሰላም ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው ተጀመረ። ሰላም ጤና ይስጥልኝ የተከበራችሁ ኢትዮጵያውያን በመላው ኢትዮጵያ በመላው ዓለም ያላችሁ ወንድም እህቶች እንዴት ናችሁ? ፕሮግራማችን እንግዲህ ያው ከዚህ ቀደም እንደነበረው ሳይሆን ዛሬ ለእናንተ ይሆናል ብለን ልዩ የበዓል ፕሮግራም የገናን በዓል ምክንያት በማድረግ እዚህ እንግዳ እንጋብዛለን ማለት ነው። መጋቢ አዲስ ናቸው። መጋቢ አዲስ ተስፋዬ ሚሊዮን የጎፋ ቤዛነ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን እንግዲህ ስብከተ ወንጌል ምክትል ኃላፊ ናቸው ማለት ነው። እሳቸው ጋብዘን እንግዲህ የገና በዓል ምን ማለት ነው፣ እንዴት ይከበራል፣ ገናስ ማለት ምን ማለት ነው የሚለውን በደንብ እና ሌሎች ጉዳዮችን አሙልተው ለእኛ በደንብ ያስተምሩናል ማለት ነው። እኛም ተምረን ወደ እናንተ ደግሞ እንድትማሩበት በዓል እንዴት መከበር እንዳለበት፣ ገና እንዴት ይከበራል፣ ገናን ተያይዞ ደግሞ ሌሎቹን ሀሳቦችም እንደዚህ አጣቅሰን እናመጣለን ማለት ነው። እስኪ እንደው ካነሳ ነው አይቀር ደግሞ ምናልባት የሥርዓተ ቤተክርስቲያን ብናነሳ እዚህ ላይ ምክንያቱም እዚህ ላይ የሥርዓተ ቤተክርስቲያን ለማንሳት ጥያቄ ያረኩበት ምክንያት ምንድነው? ስናከብር አንዳንዴ ባህሉን ላፊ የሰው ልጅ ከመጠኑ አልፎ ሲጠግብ እሱም ራሱ የቻለ ኃጢአት ነው ወይስ ተገቢ የሆነ ነገር እና ሥርዓተ ቤተክርስቲያን ላይ እስኪ የተወሰነ ነገር ቢሉ። አዎ እንግዲህ ሁሉ በእናንተ ዘንድ ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ ሁሉ በእናንተ ዘንድ በስርዓትና በአግባብ ይሁን ይላል። እንግዲህ አማርኛው ራሱ ለዚህ ትውልድ ግልጽ አድርጎ አስቀምጦታል። ሁሉ በእናንተ ዘንድ በስርዓትና በአግባብ ይሁን ይላል። እንግዲህ በመጠን እንድንኖር ነው። ሲቀጥልም አሁንም ሐዋርያው በመጠን ኑሩ ነው የሚለውና ሰው ሲበላም በመጠን ነው መሆን ያለበት፣ ሲጠጣም በመጠን ነው መሆን ያለበት፣ ደስታውንም በመጠን ነው ማድረግ ያለበት። ምክንያቱም ይህን ያጠዋሉ፣ ጊዜ ጎደለባቸው አሉ፣ ቀን የተደፋባቸው አሉ፣ በሀዘን የሚያሳልፉት የሚልሱት የሚቀምሱት ያጠዋሉ። ትላንት ሰጪ የነበረ አካላቸው ግራውንድ ፕላስ 7ም በለው ከዛም በላይ የነበራቸው ሰዎች ዛሬ ኢትዮጵያ ምድር ላይ በተለይ አዲስ አበባ ከተማ ላይ የኔ ቢጤ ሆነው ያሉ አሉ። ትላንት በባንካቸው ብዙ የነበራቸው ዛሬ ግን ምንም ነገር የሌላቸው፣ ትላንት ለሰው በሰራተኛ ቀጥረው ለሰራተኛ ደሞዝ እየከፈሉ የሚያኖሩ ዛሬ የሌላቸው አሉ። ስለዚህ እነሱንም እያሰብን በመጠን ደስታችን በመጠን ምክንያቱም በጌታ ደስ ይበላችሁ ነው። እኛም በምንበላው አይደለም በምንጠጣው አይደለም፣ በጌታ ደስ ይበላችሁ ደግሜ እላለሁ አለና አሁንም በጌታ ደስ ይበላችኋል። ጌታ ቅርብ ነው። እንግዲህ ሰው በፋሲካ በልደት የመሳሰሉት በተለያዩ ሴሪሞኒዎች ላይ ደስታውን መግለጥ ይችላል። ግን ደስታው በአምላክ ቢሆን መሆን ያለበት በአምላኩ ነው። ምክንያቱም ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ በጌታ ደስ ይበላችሁ። ምክንያቱም ልደት ነው፣ የአምላክን መወለድ ነው፣ በበረት መተኛት ነው። እሱ እያለቀሰ ነው። እስትንፋሳቸውን አድግና ላይም ወይንም አህያውና ላሚቱ እየገበሩ ነው። እመቤታችን ተጨንቃለች፣ እንባዋ ይፈሳል፣ የምታለብሰው ልብስ የላትም፣ ቆጽለ በለሱን በተባለ ቅጠል ጠቅልለዋለች። የሰው ልጅ ቤት ነፍጎታል፣ የሰማይና የምድርን ባለቤት ያው እዛ ታች ያ ነው ያልተያዘው፣ ሁሉም ተይዟል ነው። ክላሱ ጠቅላላ ቆጠራ ነበርና ሊቆጠሩ ወጥተው ነው እንግዲህ በዚሁ ሰዓት መውለጃዋ ሰዓት ደረሰ ነው የሚለውና ቤት ስለሌላቸው ነው እንግዲህ አምላክ ቤት ሳይኖረው ሲቀር በጣም ይከብዳል። እንግዲህ ራሱን በዚህ መልኩ ነው የገለጠልን። የሁሉ አባት የሁሉ ፈጣሪ አሃዚ ዓለማት ሲሆን ኩሉ ውስተ እዴሁ የተባለ እንግዲህ ሁሉ በእጁ ላይ የተያዘ ዓለም በእጁ ላይ ያለች አምላክ ስጋ ለብሶ ቤት ማደሪያ ሲያጣ ሰው የለኝም ብሎ ክላሱን ዘግቶ ተይዟል ተብሎ በረት እንግዲህ እዛ በረት ላይ ሄዶ ነው የተኛውና እመቤታችን እስትንፋሳቸውን እየገበሩለት ሲያሟሙቁት እያየች ባለበት ሰዓት በዚህ ጌታ ነው እንግዲህ ደስ ያላት ልቧ ውስጥ እንግዲህ መወለዱን ለዓለም መሆኑን ነገር እያስደሰታት ግን ደግሞ በሆነው ነገር ሰው በገፋት
ሰው ቤት በከለከለው አምላክ በሚደርስበት ነገር ደግሞ እየተከፋች እያዘነች ነበርና ያም እንግዲህ ደስታችን እሱ ቢሆንም ከሞት ሊያድነን መቼም በራቁትነት የጀመረው ነው። ድህነትን በራቁትነት ነው የጀመረው። በዚህ አጋጣሚ ሲጨርሰውም በራቁትነት ነው። ተመልከት እንግዲህ ልብሳቶ የምታለብሰው ልብስ አጣች፣ ራቁትን ሆኖ ሲጨርሰውም ያችን ቅድም ሰብአ ሰገል አመጡለት አላለም? እሱን ገፈፉትና ለእኔ ይገባኛል ብሎ ዕጣ ተጣጥለው ነው ስቅለት ላይ ራቁቱን ወስደው የሰቀሉት። ድህነትን ሲጀምር ራቁቱን ተወለደልን፣ ልብስ ታጣ። ሲጨርሰው ደግሞ አድጎ 33 ዓመት ላይ መስዋዕት ሲሆን ራቁቱን ሆኖ ነው ልብሱን ገፈው ያችን ስራውት ቀሚሱን ነጭ ቀሚሱን ሲያድግ አብራት አይደል ነበር ሲያድግ በቃ አምላክ አይደል በመጠን ያደገች በቃ እሱም በመጠን ሲያድግ እሷም አብራት አድጋለች። እንግዲህ 33ኛው ዓመት ላይ ነው እነሱ ገፈው ከለሜዳ ያለበሱት፣ ቀይ ግምጃ ያለበሱት። በደለኛ ነው ሲሉ ወንጀለኛ ነው ሲሉ ንጹሕ ባሪ ክርስቶስን ያን የፍቅርን አምላክ ገፈው። እንግዲህ ራቁትነት የጀመረውም በራቁትነት ድህነት የፈጸመው በራቁትነት ያው ራቁቱን ሆኖ ፀሐይ እስኪጨልም ጨረቃ ደም እስኪሆን ከዋክብት እስኪረግፉ ድረስ ፍቅሩን የገለጠበት የአምላኬን እርቃን አላሳየም ብላ ጨረቃ ደም ሆነች፣ ፀሐይም ጨለመ ይላል መጽሐፍ ቅዱስና እንግዲህ በዚህ አይነት መልኩ ይህን አስበን በመጠን እንዲሆን በዓል አከባበራችን ከመጠን አልፎ ከሰው ጋር የሚያጋጨን ስንሰክር ትንሽ አይምሯችን ለውጥ ሲል ግጭት ይኖራል። ያ ግጭት ሆዴ ባሰው ደግሞ ሆዴ ባሰው ለባሰው ማጭዳታው ሰው ይባላልና ትንሽ ነው። አሁን ኢትዮጵያ ሰው ህዝብ በኑሮ አይምሮውን ትንብሏል፣ በቃ ተጎድቷል። እና ያ እንዳይሆን መጠን እንደው አያይዘው እዚህ ላይ ባህላት ወቅት ሲመጣ ብዙ ጊዜ ምግቡ ምናምን እንዳለ ሆኖ ያው ምግቡ ላይ ቅድም በመጠኑ ማድረግ እንዳለብን ካለን ላይ ለሌሎች ማካፈል እንዳለብን ከተደሰትንም በጌታ ደስ እንዲለን ያዛል መጽሐፍ ቅዱሱ። ቤተክርስቲያናችንም ይህን ለልጆቿ ታስተምራለች። እንዲሁ አሁን አያይዘን እዚሁ ላይ ስለገለጹት ብዬ ነውና በአብላጫው መጠጥ የሚጠቀመው ሰው ወይ መጠጥ የሚጠጣው የበዓላት ወቅት ላይ ነው። ከቤተክርስቲያን አንጻር ግን መጠጥ ይፈቀዳል? ማብዛት ነው የማይፈቀደው? ልክ ማለፍ ነው ወይስ ጭራሹን መጠጥ መጠጣት የለብንም? አዎ እንግዲህ መጽሐፍ ቅዱስ በሁለት መልኩ ያስቀምጠዋል። የሰው ልጅ ድሃው ድህነቱን እንዲረሳ ምን ጠጅ ይጠጣ ይላል። እሱ ድህነቱን እንዲረሳ ነው እንግዲህ ይጠጣ አይደለም። ፈጣሪን ለማመስገን የሰው ልጅ አንድ ብርጭቆ፣ አንድ ጽዋ፣ አንድ ኩባያ ሊጠጣ ይችላል። ከዛ እያለፈ ከሄደ ነገሮች ሌላ ነው የሚሆነው። ስለ ሆድህ ህመም ውሃ ብቻ ጠጣ ይላል ቅዱስ ጳውሎስ ጢሞቴዎስን ሲመክረው። የወይን ጠጅም ጨምር እንጂ ይለዋል። እና ሰው እንዳይታመም ያንን መቅመስ ይገባል ይሆናል በዓል ነው ተብሎ። ግን በዓል ስለሆነ ደግሞ መጠን አልፎ ሌላ ውስጥ አታካራ ውስጥ ሲገባ እየተንገዳገደ ቱቦ ውስጥ ሲያድር ክርስትናውን እስኪረሳ የሞተለትን አምላክ እስኪያጣ ድረስ አይምሮ እስኪያጣ ድረስ ሰውነቱን እስኪያጣ ድረስ ላዩ ላይ መሆን የሌለበትን ነገር እስኪያደርግ ሰውን ጎዳ ድረስ የሚያደርስ ነገር ላይ እንዳይደርስ ይከለከላል። ያው ስካሙ ሌላ ነገሮቹ ይከለከላሉ እንጂ በመጠን እንዲሆን ይነገራል፣ ያው ይፈቀዳል ማለት ነው። መልካም። ሌላው በተለያዩ ሶሻል ሚዲያዎች ላይ አሁን ማነሳው ሐሳብ ይንሸራሸራል እና በቤተክርስቲያን ደግሞ እንደ አንድ ክርስቲያን 7 አጽዋማት አሉ። ከ7ቱ አጽዋማት ደግሞ አሁን ያለንበት የገና ጾም አለ፣ የሐዋርያ ጾም አለና ሕማማት ላይ ብቻ ባልና ሚስት ሩካቤ አልጋቸው ላይ እንግዲህ አልጋውም ንጹህ ነው የሚለው አይደለ እንዳይፈጸሙ በሕማማት ጊዜ አይፈጸምም፣ ከሕማማት ውጭ ያሉ አጽዋማት ላይ ግን ይፈቀዳል የሚል አስተምሮ በተለያዩ ሶሻል ሚዲያዎች ላይ ይነገራል እና
ይሄስ ነገር እውነትነት አለው? ተገቢ ነው? እንግዲህ ጥያቄው ጥሩ ጥያቄ ነው። በእውነት የሰው ልጅ አንዳንዴ ባለማወቅ የሚተገብራቸው ነገሮች አሉ። የትኛው ሊቅ ነው ይህን እንዲህ የሚያስተምረው? ጾምን ቀድሱ ነው የሚለው መጽሐፍ። ጾም እንዲቀደስ አድሎ ለጾም ወደ ጾም እንድናደላ አሳ የሚበሉ አሉ። በዚህ አጋጣሚ እሱንም ማንሳት ይችላል። ሩካቤ ስጋ ይከለከላል። በየትኛውም ጾም ቤተክርስቲያን አትፈቅድም። እንደው ቢቸገሩ ሰዎች እንኳን ከንስሐ አባታቸው ጋር የሚጨርሱት ነገር ነው። ቢወድቁ ድቀቱ በግል ቤተክርስቲያን እንዲያስተምራል ችሎ አሁን ላይ ስሜት መፈጸም እውነት ነው። አሁን ምን አለ ዕብራውያን 13 ቁጥር 3 ላይ ስንመለከት ጋብቻ መልካም ነው፣ መኝታው ንጹህ ነው ይላል። መኝታው ንጹህ ነው፣ ግን በጾም ወራት አይደለም፣ ለጸሎት ካልሆነ በስተቀር ይላል። ደግሞ አንደኛ ቆሮንቶስ 7 ላይ አትከላከሉ። ጾም ከጸሎት ጋር፣ ጸሎት ከጾም ጋር ስርዓት በሰራችበት ቤተክርስቲያን በሰባቱ አጽዋማት ግብረ ሕማሙ ብቻ አይደለም፣ ሕማማት ላይ አይደለም። ሕማማት ግብረ ሕማሙ እየተነበበ ሕማሙን የምናስብበት መከራውን፣ ስቃዩን፣ የጌታን መከራ እያሰብን በምንሆንበት ብቻ አይደለም። አብይ ጾምንም እንደገና ስድስቱ አጽዋማት አብይ ጾም ጠቅላላ ስድስቱ አጽዋማት እንግዲህ እነዛን ዘርዝርም አይደረግም። ለምን የማይደረግበት ምክንያት ለጾም እንድናደላ ነው። ጾምን አታርክሷት ይላል ፍትሐ ነገሥቱ። ጾሟን ቀድሷት። ጾሙ ሊረክስ አያስፈልግም። ይሄን ግንኙነት ምክንያቱም ፍላጎቱ ከጌታ አይበልጥም፣ ከፈጣሪ አይበልጥም። ሰው ሊሳሳት ይችላል። ያን ከተሳሳተ በዛ ነገር ወድቅ ያለው ብሎ ከንስሐ አባቱ ጋር መጨረስ ይችላል። ግን በመጣበት ጾር ወይ መስገድ አለበት እንዲህ አድርግ የሚለው ምክንያቱም አምላኩን የሚታሰብበት ፈጣሪውን የሚታሰብበት የጌታን መከራና ስቃይ የምናስብበት ወቅት ላይ ያንን ማሰብ እና ወደዛ ነገር ለመውደቅ መዘጋጀት የለብንም። ስለዚህ ጾሟን አታርክሷት ስለሚል ጾሙ መቀደስ ስላለብን አይፈቀድም ነው። ፍትሐ ነገሥቱም አባቶቻችንም ሰርተውት ያስቀምጡልን። እስኪ በዛው የአሳዋንም እንደዚሁ ብናነሳት ነው እንግዲህ ምንድነው ያው ፍትሐ ነገሥቱ አሳም ሳይቀር አትብሉ። አሁን እንበላ አሳ ተብሎ ይሄ እንበል የሚባለው ነገር ያለ እና ሳ ተብሎ ይተረጎማል። ሳይቀር ሳ ተብሎ እንበል የሚባለው የግዕዝ አገባብ ማለት ነው። እና ሳም ተብሎ ያለም ተብሎ ይተረጎማል። እና በጾም ይህን አትብሉ አሳም ሳይቀር። እንግዲህ ደገኞቹ ሃይማኖትን ያቀኑልን አባቶቻችን አሳም ሳይቀር አትብሉ ነው። አሳም ሳይቀር አይበላም ነው። አሳ ጎመን ነው የሚል ነገር የለም። አሳ ከሌ ነው፣ አሳ እንዲህ ነው የሚል ነገር የለም። እንደውም አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉም አካል እንዳለው ስጋ እንደሆነ የአዳምን ስጋ ይቀጥላል እንዲህ ይሊወርድና የአሳም ስጋ ይላል። አሳ ስጋ እንደሆነ ነው የሚገልጠው። እና አሳ ስጋ እንደሆነ ነው መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የሚያስቀምጥልን። እና ይህንን ስጋ አሳ ጎመን አይደለም፣ አሳ ሌላ ነገር አይደለም። ስለዚህ አሳ ስጋ አለው፣ ስጋ ነው። ስለዚህ የአሳም ስጋ ሳይቀር ሰው በጾም ወራት መጠቀም የለበትም። በተለይ አንዳንዴ አሁን ምንድነው ፈተናው ሆኖ ያለው ሐይቅ አካባቢ ያሉ ሀገሮች ይፈተናሉ። ባህር ዳር፣ ዝዋይ፣ ሐዋሳ እነዚህ ቦታ ላይ እንደው እንደሚቻል ያ የጾም አሳም አለን ብለው የሚናገሩ አሉ። የሁል ጊዜ ምግባቸው የሆኑ አካባቢዎች ላይ በጾም ወቅት ይቸገራሉ። የጾም አሳም አለን ይላሉ። አሁን አዲስ አበባ ላይ እንዲህ አይነት ነገሮች እናያለን። እና የጾም አሳም አለን። አሳ የጾም አይደለም፣ ገንቢ ምግብ ነው። ስጋ አለው፣ እንስሳ ነው። ምክንያቱም ቅዱስ ጳውሎስ የአሳም ስጋ ብሎ ካሉት እንስሳት የሰው ልጆችንም
ከአዳም ስጋ እንዴት እንደመጣን ተናገረና አሳንም እንደዚሁ የአሳ ስጋም ብሎ ገልጦ አስቀምጦልናል። ስለዚህ ይህንን ማድረግ ሃይማኖትን መጠበቅ እንጂ አክራሪ አያሰኘውም። ወደ ሁለተኛው ሐሳብ ስንመጣ አክራሪ አያሰኘውም፣ ሃይማኖትን መጠበቅ። የሃይማኖት እነሆ አቃቤ እምነትን ጠባቂ መሆኑን ነው የሚገልጠው እንጂ አክራሪነት አይደለም። ለምሳሌ በአንድ መስሪያ ቤት ህጉንና ስርዓቱን አንድ ሰው ካልጠበቀ ደሞዝ አይኖረውም። የመጀመሪያ ምክር ይኖራል፣ ሁለተኛ በጽሁፍ ደብዳቤ ይደርሰዋል፣ ሶስተኛ ይታገዳል አይደል? ልክ እንደዚሁ አሁን ያ ሰው ስራውን ደግሞ ስለሰራ አክራሪ አይባልም። ምክንያቱም ደሞዝ ማግኘት የሚችለው ስራውን ስለሰራ ነው። ይቆምለት ዓላማ ነው። ዓላማው ያንን እየተጋ ሲሰራ ደሞዝ አለው። ያ አክራሪ ያሰኘው የሃይማኖት ይበልጥ ያሳድገዋል። ክብር ላይ የሚጨምረን ነው። ይሄ አክራሪነትም አይደለም። ጸጋ እግዚአብሔር የሚበዛል በጾም በጸሎት የሃይማኖትን ነገር አጥብቀን ስንይዝ እግዚአብሔር በበረከት የሚጎበኘን እንደው ትዳራችንን ህይወታችንን የሥራ ህይወታችንን በሥራው ዓለምም በዓለም ላይ በሚኖረን ነገር ሁሉ የበረከት እንዲያደርግልን ነው እንጂ አክራሪ አያሰኝም። መልካም። እንደዚሁ እዚሁ ጾም ላይ ሳንወጣ እንጨርሰው ብዬ ነው። በሩካቤ የሚፈጸሙ እንደ አሁን በሬ፣ በግ፣ እንደዚህ ፍየል፣ አህያ የምንላቸውን በሩካቤ የሚገኙ ነገሮች ላይ በአጠቃላይ ጾም ላይ አንመገባቸውም። ከዛ ውጭ ያሉትን ግን ጾም ስላልሆኑ የጾም ጊዜ እንመገባለን ተብሎ ይነገራልና አንድ ትምህርት ላይ እንደዚሁ አንበቤም ነበር ሰምቼም ነበርና በሩካቤ የተገኙ ነገሮች ጾም ናቸው፣ አንበላቸውም። ለምሳሌ ልክ እንደ በግ እንደ ላም እሱ ግንኙነት ያላቸው ነገሮች ሁሉ በጾም ወቅት ላይ ልክ እንቁላልም የሚገኘው እንደዛ ነው፣ አሳም እንደዛው ነው የሚገኘው፣ እዛው ላይ ምንድነው የሚመጣው። እንደዚሁ ከዛ ውጭ ያሉ ነገሮች ላይ ግን ለጾም ምግብ ይሆናሉ የሚልም አንድ እንደዚሁ ነገሮች ሰምቼም አንበቤም ነበርና ሳያቸውም አንዳንድ ነገሮች ላይ እንደዚህ አይነት የሚገናኝ ነገሮች አይቻለሁ እና ምናልባት እንደው ይሄም እንትን ካለው ምላሽ ካለው ብዬ ነው ምናልባት። አሁን ምንድነው ትልቁ ሐሳብ የሃይማኖቷ ተደንግጋ ተጠንቅቃ ተሰርታ ያለቀች ናት። ኢትዮጵያ ቤተክርስቲያን የሆነ ነገር ተበላሽቶባት እንደገና ሰዎች አባቶች ተሰባስበው አይደለች፣ ተሰርታ ተጠናቃ ያለቀች ቤተክርስቲያን ውስጥ ነው ያለነው እና አባቶቻችን ይሄ ትውልድ ጥያቄ እንደሚኖረው አውቀው ሁሉን ነገር አስተካክለዋል። ቅድም እንዳለው ሁሉ ነገር በስርዓትና በአግባቡ ይሆናል። አባቶቻችን ምንድነው ምሳሌ 28 ላይ አባቶች የሰሩትን ድንበር አታፍርስ ይላል። ያ ድንበር እንግዲህ መቼም የዚህ ቤት በር ከሌለ ሌላ ነገር ሰው ሁሉ ገብቶ የሆነ ነገር አጥቶ ይዞ መጣች። ሁሉም የመግባት መውጣት አለው። በሩ መኖሩ ግን ለብዙ ነገር ይከለክላል። ህግ መኖሩ አሁን ህግ ላይ ነው ቤተክርስቲያን። በቃ በዛ ህግ የሰው ልጅ አምላኩን እንዲያውቅ ፈጣሪውን እንዲያውቅ ከፈጣሪው ጋር እንዲገናኝ አድርጋለች እና በዚህኛው በሩካቤ በህክምን የሚለው አይደለም ለአምላኩ ፍቅር እንዲኖረው ህግ አስቀምጣለች። ምንድነው ህጓ? ጾምን የሰው ልጅ እንዲቀድስ በጾም እግዚአብሔር እንዲያገኝ እኔ ዳንኤል ወደ አፌ 21 ቀን ስጾም የፋርስን ንጉስ ስቋቋም ማለፊያ እንጀራንም አሁን እንዴ አሁን እንጀራ በሩካቤ ተገኘን አንልም እኮ አንልም። ተዘርቶ ነው የተገኘው። እንግዲህ አስተውል፣ እንጀራን እንኳን ይጾሙ ነበር። እኔ እንጀራ ማለፊያ እንጀራ አልበላሁ፣ ቅቤም አልበላሁ፣ ስጋም አልበላሁ ይላል ቅዱስ ዳንኤል በምዕራፍ 10 ላይ ይሄን ነው ቁጥር 3 የሚያስቀምጠው። እዛው ትንቢተ ዳንኤል ምዕራፍ 1 ቁጥር 10 ላይ እስከ 10 ቀን ፈተነን አሉት ሶስቱ ህፃናት። አራተኛ ዳንኤል ይህንን አንተ ጮማ ቁረጡ ጠጅ ጨልጡ የምትለንን የዚህ የንጉሱን ምግብ እኛ አንበላም፣ ውሃና ጥሬ ስጠናል። እንግዲህ ተመልከት፣ ውሃና ጥሬ አሁን ይሄ በሩካቤ የተገኘ አይደለም ነው፣ ግን የሰው ልጅ ሁሉንም ይተዋል ለአምላክ ሲል ፍቅሩን ሲያስብ ያን ይቅርታውን የመስቀል ላይ የተከፈለውን ዋጋ ሲያስብ ብዙ ነገር ይተዋል።
ምንድነው ይሄ እኮ ይሄ ተራ ነገር እኮ እና ያንን አስበው ተው ትከሳላችሁ አለ ሜርዳር እና ትከሳላችሁ ንጉሱ ከፍ ብሎ ካንገት የዝቅ ብሎ ከባቴ ቁርጠኛል አይሆንም ይሄንም ስለ10 ቀን ፈተነንና እስቲ እንያ ውሃና ጥሬ ብቻ ሰጠናሉት ነው የዳንኤል ምዕራፍ 1 ቁጥር 10 ላይ እና እንደው ምን ይላል አሁን እንግዲህ ታኅሳስ ወር ያው ገብርኤል 19 ያዳናቸው ቀን አይደለ እና መጽሐፉ የሚለው መልካቸው ሰውነታቸው ወፍሮ መልካቸው አምሮ ስጋና ጠጅ ከጨለጡት ጮማ ከቆረጡት አምረው ወፍረው ተገኙ ይላል ፊታቸው አበራ ደምቀው እንደ ከዋክብት እንደ ፀሐይ አብርተው ተገኙና በዚህ ሰዓት ሜልዳር የተባለው መጋቢያቸው ማለት ነው መጋቢያቸው አየና ያሉት ነገር እውነት ስለሆነ የሚበሉትን ምግብ ንጉሱ በያዘጋጀውን ትቶ ዋና ጥሬ ሰጣቸው እነሱ አንድረክስም የዚህ ጣዖት ምግብ አንመገም ብለው ነው አንደኛ ስማቸውን ቀይረዋል ሲድራቅ ሚሳቅ አብደናጎ ብለዋል አናንያ አዛርያ ሚሳኤል የሚባሉትን ወደ ፋርስ አምጥቷቸው ነው ከኢየሩሳሌም ተማርከው ነው የመጡት ስለዚህ ይህንን ነገር አንበላም ስላሉ ማለት ነው ሰው የሚወደውን እንኳን እንጀራ ነው የሆነ ነገርም ይተዋል አይደለም ስጋን በዚህ በሩካቤ መጣ ምንለው እና አባቶቻችን ይህን የፍቅር ስራት ሰንሰለት አስበው የእግዚአብሔርን የፍቅር ስራት ሰንሰለቱን አስበው ፍቅሩ በስቶላቸው ብዙ ነገር ይተውታል አይደለም ይሄን ያንን ሁሉ ትተውት የሚመርጡትና የሚያማርጡት ነገር የለም ይሄ ይበላ ይሄ አይበላ ይሉም ፍቅሩ ውስጥ ሲገቡ ፍቅሩ አጥሩ ሲታጠሩ መተው ይችላል መልካም አሁን የገና በዓል እንግዲህ አሁን ጾም መንፈታዊ የሐዋርያ ጾም ሮብ ላይ ነው የሚውለው ሮብና አርብ ደግሞ የምንጾምበት ምክንያት አለ በቤተክርስቲያንና እስኪ በቅድሚያ ሮብና አርብን ለምን እንጾማለን አንዳንዱ በቃ ባላንስ ለማድረግ ይመስላል በሳይንሱ የጤና አቋሙን ወይ ሰውነቱን ፊዚካሉን ለማስተካከል ይመስላል አንዳንዱ ደግሞ ትርጓሜውን የሚያውቃለ ለምን መጾም እንዳለበትም ይገባው ማለት ምናልባት እሷን ነግረውን ሮብ ዕለት ግን የጾም ቀን ነው እንዴት እንፈስደረገው የሚለውን እስኪ ተሰለች እውነት ነው እሺ ከሁለተኛው ለነሳ እሺ ለምን እውነት ነው አሁን በአመት አንዳንድ ቀን ላይ ውልና በአራት ዓመት እንዲህ ወይንም በሆነ ሰዓት ላይ ይመጣል ያው ጋድ የምንለው ጾም አለና ለውጥ ማለት ነው አሁን በልደት ላይ አባቶቻችን እንዳይረሳ ሰርተውታል አስቀምጠውታልና ሮብ ልደት በሚሆንበት ልደት ሮብ በሚውልበት አርብ በሚውልበት ሰዓት በዋዜማው ይጾማል ለምሳሌ ጥምቀት አርብ ቢውል በዋዜማው ይጾምና ጠዋት ይበላል ማለት ነው ከሌሊት ጀምሮ ቅዳሴ በኋላ ሌሊት ቅዳሴው እንዳበቃ ያው ፍስክ ይሆናል ማለት ነው ልክ ልደቱንም ስመጣ እንደዚህ ሆኖ እንዳይረሳ ብሎ ያው ጾም አለው የሚል ሐሳብ ሊያነሱ ይችላሉ ግን ሊቃውንት አባቶቻችን ጠንቃቆች ስለሆኑ ምክንያቱም ሮብ ላይ ያንን እንድናስብ እቺ ለውጧን ጋድ ማለት ለውጥ ማለት ነው የረቡዕና የዓርብ ለውጥ ማክሰኞና ሐሙስ ላይ ይጾማል ማለት ነው ያንን ጾመን እስከ ምንድነው የጋድ ጾም እስከ ይሰርቅ ጾም ኮከብ እስኪወጣ እንግዲህ ጨለማ ሆኖ እስከዛ ድረስ ሰው መጾም አለበት ባፉ ምግብ ሳይቀምስ ማለት ነው የቻለ በዛው ሌሊት ቅዳሴውን አስቀድሶ ጠዋት ወይንም ሌሊት 9 ሰዓት 10 ሰዓት ይፈስካል ማለት ነው ያልቻለ ደግሞ ያው እንግዲህ ጸበሉን ጠጥቶ በውጪ ሆኖ ስርዓቱ እስኪፈጸም መቆየት ይችላል እና ይሄ ነው የጋድ ጾም እና ምንድነው ትልቁ ሐሳብ የጌታ ልደት ነው እንዴት በሮብ እንበላለን ብለን አሁን ልንታገል አይገባም የጌታ ልደቱ ሮብ ቀን ዋለ ያ ቀን ደስታ ነው አምላክ ተወለደ በነቢያት የተነገረው
ሱባኤ የተቆጠረለት ትንቢት የተነገረለት አምላክ ወልደ አምላክ ሰው ሆነ። ፈጣሪ በአጠረ ቁመት በጠባብ ርዝመት ተወስኖ የሰው ልጆችን ለማዳን ተገለጠ መጣል የምንለውን ደስታ ነው። ቅድም ብለናል። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። አሁን በልደቱ ደስ ይላል። ማን የተወለደው? የነገስታት ንጉስ፣ የአማልክት አምላክ፣ ሰውን የሚያድነው ያ ፍቅረኛችን አፍቃሪያችን እኛን መስሎ እኛን አህሎ ባጠረ ቁመት በጠባብ ርዝመት እንግዲህ ሰፊው ረቂቁ ሙሉ ቤትም ቦታ ያለው ግን ባጠረ ቁመት በጠባብ ርዝመት ተወሰኑ ሊዳሰስ ሊታይ ሊገለጥ ይሄ ነው አምላክ ሊባል መጥቶልናልና በዛ ቀን ሮብን እየበላን ደስ እያለን ስርዓተ ቤተክርስቲያን ነው። ትላንትም አሁን እኮ እየተረሳ ነው እንግዲህ እየተረሳ ነው እንጂ ከዚህ በፊት እኮ ሮብ ብሎ ዓርብ ብሎ ተከብሮ ይታወቃል። ስለዚህ አዲስ ስርዓት አይደለም፣ ይበላል ነው። ዛሬ ለውጥ ስላለው ማክሰኞ ተጾሞ ረቡዕ ይበላል ነው። መልካም። የሮብና ዓርብ ምን ጾሙ አጽዋማት ለምንድን ነው ምን ጾመው? በቤተክርስቲያን አስተምሮ ሮብና ዓርብ የምንጾመው ጾም በኦሪቱ ሐሙስና ማክሰኞ ይጾማል፣ ወይም ማክሰኞና ሐሙስ ይጾማል። ጾመ ዮዲት ይባላል እና በዚህ በሉቃስ ወንጌል ምዕራፍ 18 ላይ ስንመለከት አንድ ፈሪሳዊ ሰው መጥቶ እንዲህ ያለው ጌታ ነው በሳምንት 2 ቀን ጾማለሁ አለ። በሳምንት 2 ቀን ጾማለሁኝ ከማገኘው ስራ ተወጣለሁኝ ብሎ ተናገረ። እንግዲህ በሳምንት አይሁድ የሚጾሙት 2 ቀን ጾም አላቸው። እነሱ ማንና ማን ናቸው ስንል ማክሰኞና ሐሙስ ናቸው። ቅድም ጋር ላይ እንዳነሳ ነው ማለት ነው። እና አሁን ማክሰኞና ሐሙስን አይሁድ ሲጾሙ ነበር። እኛ ደግሞ የሐሙስን ወደ ዓርብ የማክሰኞን በኦሪቱ የሚደረገውን ወደ ረቡዕ ያመጣንበት ምክንያት አባቶቻችን ጠንቃቆች ናቸው። ጌታን ክብር ይግባውና ፍቃዱ ሆኖ በሰዓቱ በጊዜው ብዙ ጊዜ ሊገሉት ፈልገዋል። ብዙ ጊዜ ከእጃቸው አምልጦ ይሄዳል። ባጠገባቸውም በመካከላቸውም አልፎ ይሄዳል። ድንጋይ አንስተው ሊወግሩት ብለው፣ ምክንያቱም ደሙ የምትፈሰው ቀራንዮ ላይ ስለሆነ ድንጋይ አንስተው ሊወግሩ ሲሉ በመካከላቸው አልፎ ይሄዳል። ጸጥ ይላሉ። የኃይለ መለኮት ያ ግርማው አስፈሪ ሲሆንባቸው ሊገሉት ያሉት ሊደበድቡት ያሉት አልፏቸው ይሄዳል። ዝም ይላሉ። ምክንያቱም ዕለተ ዓርብ ነው ተሰቅሎ ደሙ መፍሰስ ያለበት እና ይሄ አምላክ አደቡ እንግዲህ 8 ናቸው ቤተ አይሁድ። አንዱ ሰዱቃዊ ይባላል፣ አንዱ መገብተ ምኩራብ ይባላል፣ አንዱ ፈሪሳዊ ይባላል። እንግዲህ እነዚህ 8ቱ አይስማሙም። በምንድን ነው የማይስማሙት? ፈሪሳዊና ሰዱቃውያን ትንሣኤ ሙታን አለ፣ ትንሣኤ ሙታን የለም። ሰዱቃውያን ትንሣኤ ሙታን የለም የሚሉ ናቸው። ፈሪሳውያን ደግሞ ትንሣኤ ሙታን አለ የሚሉ ናቸው። እና ሰው በስብሶ ፈርሶ ይቀራል እንጂ ይላሉ ሰዱቃውያን፣ አይነሳም የሚሉ ናቸው። በጣም የተለያዩ ናቸው። ሌሎችም እንዲህ የተለያዩ ናቸው። 8ቱ ግን 72 ሰዎች ከ8ቱም ተወጣቶ ጌታን ለመግደል ሰኞ ሕማማት ስንጀምር ሰኞ አለች የመጀመሪያው ተወያዩ፣ አልተስማሙ። ማክሰኞም ተወያዩ ለመግደል አልተስማሙ። ረቡዕ ግን ምክረ ጸና። የማይስማሙት የተለያዩ 8ቱ ቤተ አይሁድ አይስማማም። 72 ሰዎች ሳይስማሙ 2 ቀን ፈጁ። በ3ኛው ቀን ግን ሮብ እንግደለው ህጋቸውና ፍላጎታቸው። አሁን ሮብ የምትጾሙበት ጾም የምታደርጉትን ሁሉ ይላል መጽሐፍ ቅዱስ ቆላስይስ 3 ላይ ስለ ጌታ ብላችሁ አድርጉት። እቺ ቤተክርስቲያን ስለ ጌታ ብላ የማታደርገው ምንም ነገር የለም። እንደው ዛሬ ወቃሽ ከሳሽ ይብዛባት እንጂ አምላኳን ፈጣሪዋን የማይገልጽ ነገር የላትም። የምታደርጉትን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ብላችሁ አድርጉት ነው የሚለውና ስለዚህ አሁን ረቡዕ ዕለት ምክር ጸና፣ ይገደል እንግደለው ብሎ አሰቡ ማለት ነው። ይህን ሰዓት
እንግዲህ እንደ አይሁድ ሐሳብ እንደ አይሁድ ልብ ረቡዕ ነው የሚገደለው ማለት ነው፣ እንደነሱ ምክር። ስለዚህ ምክር የጸናበት 2 ቀን ሙሉ ታግለው ለአለመስማማት ውስጥ የነበሩት የተስማሙበት ቀን ነውና ጌታ እንደ አይሁድ ሐሳብ እነሆ ይሙት በቃ የተፈረደበት ረቡዕ ነው። ያችን ቀን ደግሞ ቤተክርስቲያን ስለ ጌታ ምክር የጸናበት አምላክ ወልደ አምላክ ይሙት ተብሎ የተፈረደበት ቀን ስለሆነ የፍርዱን ቀን አስባ ረቡዕ ትጾማለች። ዓርብ ደግሞ ያው ምክር ጸንቶ ሐሙስ ይዘውት ዓርብ ላይ መስቀል ላይ የሰቀሉበትን የተሰቀለበት ዓለም የዳነበት አይሁድ 2 ቀን በሳምንት የሚጾሙ ከሆነ ሐሙስና ሰኞ ማክሰኞና ሐሙስን እኛ ደግሞ ጌታችን አምላካችን ሕይወታችን ቤዛችን አዳኛችን ምክር የጸናበት ተንኮለኞች ምክራቸውን ያጸኑበት ረቡዕ እንጾማለን። ዓርብ ዕለት የተሰቀለበት በ5ቱ ችንካር በሳዶላ ዶላና ታዴራ ሮዳስ በ5ቱ ቅንዋተ መስቀል ተቸንክሮ ግንባሩን ደረቱን 2 እጁን እግሩን 2 እግሩን አንድ ላይ አነባብረው ነው የቸነከሩበትን እርቃኑ የተሰቀለበትን ዓርብ ዕለት ነውና ለሰው የሞተውን ሞተ በእንቲአነ ስለኛ ሞተ ሐመ ስለኛ ታመመ እያልን ስለኛ ታመመ ስለኛ ሞተ እያልን ያችን ዓርብ እየጾምን በጾም እናሳልፋለን። ከአብይ ጾም በኋላ ያለው በዓለ ሃምሳ ውጪ ዓርብና ረቡዕ በኢትዮጵያ ቤተክርስቲያን ይጾማል። ተመልካቾቻችን እንግዲህ ከመምህር ጋር መጋቢ ሐዲስ ተስፋዬ ሚሊዮን ጋር አሪፍ ቆይታ እያደረግን የምንገኘው ማለት ነው። እሳቸው እንግዲህ የሚገለገሉበትን ቤተክርስቲያን ጎፋ ቤዛነ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ነው ማለት ነው። እንግዲህ አብረን ጥሩ ቆይታ እያደረግን ነው። እንግዲህ መልካም በዓል ይሁንላችሁ እያለን ከወዲሁ መልካም በዓል እንመኛለን። በሀገር ውስጥም በውጭም ያላችሁ ክርስቲያን የሆናችሁ እንዲሁም ደግሞ ሰው የሆነ ሁሉ ይሄ የሚሰማ የሚያደምጥ ለእናንተ ነው ይሄ የተዘጋጀው ማለት ነው። ይሄ መርሃ ግብር እስኪ ምናልባት ደው ያው በመሃል አንዳንድ ሀሳቦች ስለሚነሱ ነውና ይሄንን አሁን ማነሳው ሀሳብ ላይ በፊት ምናልባት ከተሳሳት ወይም የምታረም ይችላልው በኦሪቱ ዘመን በብሉይ ኪዳን ላይ ሴት ልጅ ወራይ ልማዷን ሲመጣባት ወይ ደግሞ ወራይ ልማዷን ስታይ 7 ቀን እስክትነጻ ድረስ ከቤተክርስቲያን አትገኝም። ከቤተክርስቲያን ቅጥር ግቢ ውስጥ ማገባም ቅጥር ግቢ ውጪ ሆና ተሳልማ የሚሄድ እንደተሰጣት ይነገራልና በአዲስ ኪዳን ግን ይሄን ተሽሯል እና ገብታ ማስቀደስ አትችልም አይደል? በአዲስ ኪዳን ላይ ወይስ እንዴት ነው የሚሆነው? እስኪ ምናልባት ጸበል መጠጣት ቤተክርስቲያን ቅጥር ግቢ ገብታ ጸሎት አድርጋ መውጣት ነው የምትችለው ወይስ እንዴት ነው የሚሆነው? አዎ እንግዲህ ምንድነው ትልቁ ሐሳብ ቅዱስ ጳውሎስ በገላትያ ምዕራፍ 3 ላይ ተለይ ቁጥር 14 ላይ በጣም ጥልቅ ምስጢር አስቀምጧል። ቅድም ዓርብ የተሰቀለውን ጌታ ስናነሳ እንደቆየ ነው ሁሉ መርገማችን በክርስቶስ ቀርቶልናል። እሱ ተሰቅሎ መርገሙን አጥፍቷል። ስለኛ እሱ የተረገመ ነው ወንበዴ ነው እየተባለ ሎቱ ስብሐት ለእሱ ምስጋና ይድረሰውና ወንበዴ ነው ይሄ ወንበዴ አለቃ ነው ይሄ ወንበዴ ነው ይሄ ወንበዴ ነው ብለው በግራና በቀኝ አስቀመጡ። ይሄስ ተብለው ሲጠየቁ አይሁድ የወንበዴዎቹ አለቃ የግራና የቀኝ ወንበዴዎቹ አለቃ ነው ብለው ወንበዴ ነው ብለው ክብር የሚገባውን የአማልክትን አምላክ የጌቶችን ጌታ እንዲህ ብለው ገልጸውታል። በዚህ እርግማናችንን አጥፍቷል። አሁን ሴት ልጅ ደመ ጽጌ ነው የምትለው ቤተክርስቲያን። የወር አበባ ማለት ነው። ጽጌ ማለት አበባ ፍሬ መያዣ። እንግዲህ በሳይንሱ በዚህ ባዮሎጂ ላይ ያው ዘር ለመተካት በወር የሚመላለስ ፍሬ አለ። ልክ እንደዛው ሁሉ እግዚአብሔር ለሴቶቹ የሰጣቸው ይሄ ጸጋ የሚታይበት እርግማን አይደለም፣ የተረገመች ናት አይደለም። ምክንያቱም ተቀደሰች ነች። የሰው ልጅ በክርስቶስ ሞት ከድንግል ተወልዶ በለበሰው ስጋ ዓለምን በደሙ አጥቦታል። እርግማን የለበትም ባጭሩ ማለት ነውና ግን ያው ከመቅደሱ ክብር አንፃር ስጋው ደግሞ የሚፈተትባት ቤተክርስቲያን ላይ አይደለም የሴት ልማድ
ወንድ ልጅ ህልመ ሌሊት መጥቶት አይገባም። አይደለም ወንድ ልጅ ፍትሐ ነገሥታችን እንደሚነግረን የሚዝረበረብ ጉንፋን ያለበት ሰው በጣም መቆጣጠር ካልቻለ ገብቶ እንዲነጥብ አይፈቀድም። ስለዚህ ያም ይከለከላል። ፍትሐ ነገሥታችን እንዲህ ነው የሚያስቀምጠውና ስርዓት ላይ ቤተክርስቲያን ጠንቃቃ ናት። አሁን አንደኛ ያንን ሰው ጥላቻ አይደለም እንግዲህ አይገባም ሲባል አሁን ጉንፋን የያዘው ሰው ሚዝረበረብ መቆጣጠር ካልቻለ አይገባም ስትል ይሄንን የተረገመ ነው ብላ አይደለም። ያችንም ሴት በዛ ደም ባልነጻችበት ሰዓት 7 ቀን የምትከለከለው የወሪቱን አምጥታ እዚህ ስታስቀምጥ ቤተክርስቲያን ከክርስቶስ ክብር አንጻር ነው። ከክርስቶስ ክብር አንጻር ነው። የሱ ደም ይፈስባታል እንጂ የሩቅ ብእሲ ወይም የፍጡር ደም አይፈስባት። የፈጣሪ ዓለማት ይሄንን ነው ተሰምሮ ሊታይ የሚገባው። በቤተ መቅደሱ የሚፈሰው የሚፈተተው የሚሰጠው የክርስቶስ ደም ነው። ያንን ነው አሁን ማስተዋል ያለባቸው ምዕመናን እንጂ ሴቷን ከመናቅ አይደለም። ምክንያቱም ቅድስት ናት፣ በመውለድ ትከብራለች እኮ ነው የሚለው ቅዱስ ጳውሎስ። ይህንን የተባለች ሴት ልጅ እንደሌላ አትቆጠርም ቤተክርስቲያን። በእውነት ሴት ልጅን እኮ የወንድ ዘውድ ናት ነው የሚለው መጽሐፍ ቅዱስ። ከዚህ እንግዲህ አውርደን ሌላ እናረጋትም ምን መግለጫ አለ? ዘውድ እኮ የንጉስ መገለጫ ነው። ንግስናውን የሚገለጥበት ነው ለህዝቡና። እንደውም ሴት ብቻ ሳትሆን ወንዱም ራሱ መቆጣጠር የማይችለው በጉንፋን ቢጤና እንደዚህ የሚዝለገለግ ፈሳሽ ነገር ካለው በቤተ መቅደሱ ንጽህናው መጠበቅ ስላለበት መግባት አይችልም፣ ይከለከላል። እንዲሁም ያያይዞ ጥምቀት መጠመቅ አትችልም፣ መጠጣት ትችላለች። እንግዲህ ያው መጠመቁ ወደ አፋ ወደ ውጭ ስለሚፈስ ያ ነገር ሰውነት ንጹህ አይደለም ማለት ነው። ከዛ አንፃር ያው መጠመቅን እንዲያልፋት ትናገራለች ቤተክርስቲያን። መልካም። እስቲ አንድ ሀሳብ ደግሞ እንደዚሁ ይነሳልና ምናልባት እንደው እንደ ሀሳብ ጠቅልል አድርገን ለማንሳት ያህል ቤተክርስቲያን ካቴድራል መባል የለባትም። ካቴድራል የሚለው ሀሳብ ከኢትዮጵያ ውጭ ላሉ ሀገራት የሚጠቀሙበት ወይ ደግሞ የሌላ ቤተ እምነት የሆኑ ቤተክርስቲያን የሚለውን ሀሳብ ካቴድራል ብለው ይጠሩታል እነሱ። እኛ ግን ኢትዮጵያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ እንደሚጠራው በዚህ መቀጠል አለበት፣ ካቴድራል እንዴት ይባላል ይላሉና እስኪ ምናልባት እርስዎ ካቴድራል የተባለበትን ምክንያት ጉዳት አለው ወይ? ካቴድራልስ የሚለው ሀሳብ የኛ አይደለም ከውጭ የመጣ ነው፣ ቤተክርስቲያችንን ያሳንስብናል? እስቲ ምናልባት ያሳውሉ። ከባዱ ነገር የኋላችንን ታሪክ ስናስብ ነው መልሱን የምናውቀው የምንረዳው። የኋላ ታሪክ ላይ በዚህ 16ኛው መቶ ክፍለ ዘመን ላይ አፄ ሱስንዮስ ካቶሊክ ይንገስ ኦርቶዶክስ ትርከስ ብለው አወጁ። ያው እሳቸውም አልረባቸውም፣ አልጠቀማቸውም። ምላሳቸው ተጎልጉሎ ጥሩ ባልሆነ አሟሟት እንዲያርፉ ሆነዋል። ወይም አንድም በኋላ ንስሐም ገብተው አፄ ፋሲል የአባታቸውን ሁኔታ አይተው ንስሐ እንዲገቡና ተመልሶላቸው ፋሲል ይንገስ ኦርቶዶክስ ትመለስ ትቀደስ ብለውም እንደተናገሩ በታሪክ አለና እንግዲህ የዋልድባ ገዳማት በተለይም ከማህበረ ሥላሴ መጥተው አባቴን አስቡልኝ ብለው አፄ ፋሲል ይሄ ታሪክ አለና ምንድነው ሐሳቡን አሁን ስናነሳ ይሄ እንዳለ ይሆነና በዛ ወቅት ከካቶሊክ ወደ ኢትዮጵያ ቤተክርስቲያን የገባ ብዙ ነገሮች አለ። ካቴድራል የሚለው አንደኛ ንዛት መርጨትን ማጥመቅን እንጂ ቤተክርስቲያን እነዚህ ስዕላትን እንጂ ምስሎችን አትጠቀም። ምስል ለጣዖት ነው። ምስለ ፍቁር ወልዳ እንላለን። ምስል እያለን አይደለም።
ከልጇ ጋር እያለን ነው። ትርጉሙ ከልጇ ጋር እያለን ምስል እየመሰለው አሁን ምንድነው ምስል ማለት? አሁን አራቱ ወንጌላውያን በሲሚንቶ ተሰርተው ቁጭ ብለው ወንጌል እያነበቡ ይሄ የካቶሊክ ስርዓት ነው። ኦኬ የኛ ክርስቲያኑ አይደለም። ከዛ ስዕል የምትቀበለው ስዕል ላይ ተጽዕኖ ፈጥራብናለች ካቶሊክ። ኦኬ ካቴድራል የሚለው ነው እውነት ነው መነጋገር ስላለብን። በትክክል ካቴድራልንም የኛ አይደለም ቤተክርስቲያን ናት እንጂ እሱ ስርዓት አለ። በቃ ካቴድራል የሚለው ከካቶሊክ ያመጣ ነው። በአፄ ሱስንዮስ ዘመነ መንግስት ካቶሊክ ነግሶ ስለነበረ ያ ስርዓት የካቶሊካዊ ስርዓት ንዛሃቱ ወይንም መርጨቱ የሚያማጥመቅ ነው። በመርጨት ቤተክርስቲያን ናታም ከካቶሊክ ሰርጾ የገባ ነው ፈልሶ የገባ ነው። ካቴድራሉም እንደዚሁ ቤተክርስቲያን ነው የምትለው። ሲቀጥል ስዕላትን እንጂ ሚሳል ስዕል እንጂ የሚሰራ የሚቀረጽ ነገር የለም። ከታቦት ውጪ ከመስቀል ውጪ መስቀልና ታቦት ነው የሚቀረጽ ነገር ያላት። የሚቀረጽም ነገር ከዘውረስ ነው እንጂ ይህን ንቅሮ ለማውጣት በጣም ሌላ ዘመን ያስፈልገናል። በጣም ረጅም ጊዜ ያስፈልጋል እና ከባድ ነው። አሁን ሰርጾ ገብቶ ለመነቀል ምንድነው የሚሉት አባቶቻችን? አንድ ጨዋ የተከለውን 50 ሊቃውንት ለመንቀል ይቸገራሉ። አሁን ተቸግረው ነው ሊቃውንት ያሉትና ያው እንግዲህ አባቶቻችን ያስተምራሉ፣ ይናገራሉ። በወንበር ወይንም በቤተ ጉባኤ በመድረክ ላይ ለመናገር ደግሞ ይከብድና አንዳንዴ ያው መታወቅ ስላለበት እንግዲህ ንዛቱን ወይም መርጨቱን አትቀበልም። ካቴድራል የሚለውን ስም አትቀበልም። ግን ያው ካቴድራል ሆኖ እናያለን፣ ሰማለን፣ ይረጫል። ይሄ ነገር አይሆንም። መርጨት የሚባል ነገር መጠመቅ ነው። ሲቀጥል ደግሞ ምንድነው ያየነው? ስዕሉን ነው። እንግዲህ ስዕል ነው በቃ ቤተክርስቲያን ቤታችንን ከልጇ ጋራ አቅፋው ያንተ ስዕል ነው ቤተክርስቲያን ስዕልን እንጂ ምስልን ወይንም መቅረጽን በቅርጽ የሚታይ ነገርን ከመስቀል ከታቦት ቅርጻ ስመ ሥላሴን ስመ እግዚአብሔርን አስቀምጣ ታቦት መስቀሉ እንደዚህ ተቀርጾ ተሰርቶ ያው ይህንን ለአምልኮት ትፈጽምበታለች። አምላኳን ፈጣሪዋን ታመሰግንበታለች። የተሰቀለበት ብላ ክብሩን የሚገልጽበት ታቦቱ ጽላቱ ብላ ያንን ታዘጋጃለች፣ ያዘጋጃሉ አባቶቻችን። እንግዲህ አሁን በመቅደሱ ላይ የምናያቸው ቅርጾች አብረው ሰርጸው የገቡ ናቸው። እንግዲህ በዚህ በ16ኛው ክፍለ ዘመን ማለት አንገሳብን ጥላብን ሄዳለች ማለት ነው። ያው በዛ ወቅት ማለት ነው። እሺ መልካም በጣም ነው የምናመሰግነው። ሌላው ደግሞ እስኪ የእርድ ስነ ስርዓታችን ላይ አንዳንዴ ነገ በዓሉ ሊሆን ሲል ዛሬ 12 ሰዓት ላይ አንዳንድ ቦታዎች ላይ ይፈጸማል። አንዳንዱ ደግሞ ለሊት 6 ሰዓት ላይ፣ አንዳንዱ 12 ሰዓት ላይ ሲሆን እንደ ነገ ይቆጠራል የሚል አለ። ከሌቱ 6 ሰዓት ላይ ደግሞ ሲሆን እንደ ነገ ነው የሚቆጠረው ብሎ የሚያሚጥ እንደዚህ አለና እስኪ ይህ ነገር ለማጥራት ያህል በበዓላት ቀን የዕለቱ ቀን ነው መታረድስ ያለበት ወይስ እንደዚሁ አንድ ቀን ሲቀረው ዛሬ ማታ ለነገ ነው መሆን ያለበት? ቤተክርስቲያን ይህን እንዴት ታያለች? አዎ የኢትዮጵያ ቤተክርስቲያን እንግዲህ ሁሉ ስርዓቷ ቀድሞ ሁሉ ነገር አስተካክላለች። ቢቻል የሰው ልጅ አሁን ከሚሰራው ስሪት አንፃር አንድ በሬ አርዶ አሁን ይሄ ነው እየከበዳቸው የሰው ልጆች ያለው እንጂ ስርዓቱ ጋር ስንመጣ ቅዳሴ በኋላ ነው መሆን ያለበት። ፍስኩ እና መታረዱ አንዳንዴ ቅዱስ አባታችን ቡራኬ ከሰጡ በኋላ ተፈቅዷል ብሎ የሚናገርም ሰው አለ። ያው እንግዲህ ምንድነው ይከብዳል ይሄንን ለማለት። ሪያሊቲውን ግን መናገር እውነታውን መናገር ስላለብን ከቅዳሴ በፊት የሚሆኑት ነገሮች ቤተክርስቲያን አትቀበልም። ታነገስቱም የክርስቲያንን መጽሐፍ ሊቃውንቱም አይደግፉትም። ምክንያቱም ባይሆን ነው የሚባለው። ግን ያው አንድ በሬ ወጥ ሰርቶ የሚፈሰከውን ወይንም የሚወጣውን ለማስፈሰክ እንዲህ ቢሆን የሚል ነገር አለ። ያንን እንግዲህ
በጣም አስቸጋሪ ሆኖ ቤተክርስቲያንም ውሳኔዋ ይሄንን ብላ ወሰናለች። ግን በተለያየ ቦታ ላይ ቤተክርስቲያን 12 ሰዓት ሁሉ የሚታረድበት ሰዓት አለ። እኔ እንደውም የተለያዩ እርድ የሚፈጸሙ ድርጅቶች አሉ እና ታርዶ ይመጣልና እኔ እንደውም አንዳንዴ ጥያቄ ሁሉ ጠይቄ ያውቃለሁና ለክርስቲያኑ ተባርኮ አንድ ካህን አምታችሁ ነው ወይ? ለእስልምናውስ በእነሱም እንደዚሁ ወይ? በእስልምናው ተከታይ ሸህ አምታችሁ እሱም በራሱ በእምነቱ እንደዚሁ ባርኮላቸው ነው የሚወጣው? ልክ አሁን ቄራን የመሰለ ድርጅት አለና ሌሎችም ተቋማት አሉ እንደ የቄራን አይተው የሚፈጽሙ እና ምናልባት ይሄስ ነገር እንደ ክርስቲያን ከቤተ ክርስቲያን ጋር ያጣላ? ታርዶ መጣ ከዛኛ በስማም ብለን ባርከን ብላለን። የመጀመሪያስ የምታረዱ ራሱ ካልተባረከ የሞተ ነገር ተደርጎ ነው የሚቆጠረው ወይስ እንዴት ነው መሆን ያለበት? ቤተክርስቲያን ልጆቿን በፍቃዷ ውስጥ እንዲኖሩላት ትፈልጋለች። ግን አስቸጋሪ ኑሮ የሚኖሩትን ደግሞ አብራም ታስባለች። ይህንን ስንል አሁን በውጭው ዓለም በእንዲህ አይነት መልኩ ታርዶለት የሚያገኘውን ነው የሚመገበው። ሮብ ቢታረድ ዓርብ ቢታረድ አያውቀውም። ይሄ ሰው ከችግሩ አንጻር ለመሆርከ ባይዳ ሀገር ወጥተህ ብትሄድ ኩን ከማሁ ልክ እንደነሱ ሆን ነው የምትለው ቤተክርስቲያን። አሁን ለምሳሌ እንበልና አረብ ሀገር ሄዱ እህቶቻችን ተመልሰው ሲመጡ ይህን በልቻለሁ ይሉናል። ንስሐ እንሰጣቸዋለን። እዛ ሀገር ለእሷ ተብሎ የሚዘጋጅ ነገር ስለሌለ ማለት ነው። እንዲህ የሆኑትን በእንዲህ አይነት መልኩ ቤተክርስቲያን ባይድ ሀገር ከሄድክ እንደነሱ ሆነ ኑር። ምክንያቱም ለአንተ የተለየ ነገር የሚኖርልህ የምታመጣው ነገር ስለሌለ ይሄንን ብላም ታስታርቃለች። እዚህ ግን ኦልተርኔቱ እያለ አማራጩ እያለ ይቻላል እኮ። አሁን ቅቤው ችግር የለም ተነጥሮ በቅቤ የምፈስኮ ጠዋት ታርዶ መሆን ይችላል። የግዲያን ያህል ሰዓት መሆን ተብሎ እንደው ክርክር ውስጥ አላስፈላ። አሁን ሰንጋ ወስዶ ቤተክርስቲያን ግቢ ነዳያን ልናበላ ነው ብለው 12 ሰዓት ላይ ማረድ ይሄ እንደው ትንሽ ይከብዳል። ምዕመኑስ ምንድን ነው የሚባለው ከኛ? እና ተመልካቾች እንግዲህ ያያችሁትን ይመስል ነበር ፕሮግራማችን። በጣም ደስ የሚል ቆይታ አድርገናል ከመጋቢ ሐዲስ ተስፋዬ ሚሊዮን ጋር ማለት ነው። እንግዲህ መምህራችን አሪፍ ነገር ሰጥተውናል፣ እኛም ተምረንበታል። እናንተም እንደምታተርፉት ተስፋ እናደርጋለን ማለት ነው። እንደተለመደው ግን ይህንን ቻናላችንን አሪፍ ሾን ማለት ነው ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር፣ ሌላው ደግሞ እኛም ማሻሻል እንዳለብን እንዲጠቅመን ኮመንት እንድጽፉልን ስንል እንጋብዛለን ማለት ነው። በሌላ ፕሮግራም በቀጣይ ሳምንት እንገናኛለን ማለት ነው። አብራችሁን ስለሆናችሁ ሼር ስለምታደርጉልን፣ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ ከልብ አመሰግናለሁ። አብሬያችሁ ከእንግዳዬ ጋር ቆይታ ያደረኩት እኔ ብሩክ ይበልጣል ገንዘብ በጣም ነው የማመሰግነው። መልካም ባንውላችሁ። እንወዳችኋለን። ባባይ